የፋኖ ኃይሎች በሁሉም ግንባር በአይነቱ የተለየ የማጥቃት ዘመቻ ከፍተዋል። በአማራ ክልል በትንሹ ከ60 በላይ የጦር ግንባሮች ተከፍተዋል። የጦር ግንባሮቹ የዞን ከተሞችን ጨምሮ ያዳረሱ ሆነዋል። ዋና ዋና የክልሉ ከተሞች የውጊያ ማዕከል ሆነዋል፣ አሊያም ቁስለኞችን በማስተናገድ ላይ ናቸው። ቀዳሚው የግንባር መረጃችን ነው። ብልጽግና በበኩሉ በተፋፋመ ጦርነት መሃል አካሂደዋለሁ ያለውን ምርጫ ትናንት ምሽቱን ኮረጆዎችን ሞልቶ በማጠናቀቅ የምርጫ ድራማውን ማንም ባልገመተው ምዕራፍ በማጠናቀቅ የክፍለ ዘመኑን ስላቅ አስመዝግቧል። ምርጫ ቦርድ በበኩሉ ምርጫው መክሸፉን የሚያመላክት መግለጫ ወጥቷል። ቦርዱ ዛሬ ረፋድ ላይ ባደረገው መረጃ ላይ 143 የምርጫ ጣቢያዎች በጸጥታ ችግር ምክንያት አለመከፈታቸውን አረጋግጧል። ቦርዱ የጸጥታ ችግር ይበለው እንጂ ምድርን ቁና ያደረገ ውጊያ በመካሄድ ላይ ነው። የቦርዱን መግለጫ መሬት ላይ ካሉ እውነታዎች አኳያ በዝርዝር ቃኝተነዋል። አዲስ አበባ በከፍተኛ ጸጥታ ተውጣለች። በርካታ ሕዝብ ከቤቱ ባለመውጣት ቀኑን እያሳለፈ ሲሆን የአገዛዙ የሪፐብሊካን ጋርድና የፌዴራል ፖሊስ በከተማዋ ቅኝት በማድረግ ላይ ናቸው። ብረት ለበስ ወታደራዊ ተሽከርካሪዎች በተጠንቀቅ ቆመዋል። ምሽቱን ኢትዮጵያ መርጣለች፣ ምርጫው በሰላም ተጠናቀቀ የሚል መግለጫ ተጽፎ እንዳለቀም ተሰምቷል። መዲናዋ አዲስ አበባ እንዴት ዋለች ስንል መረጃዎችን ፈትሸናል፣ ይደመጣል። የዛሬውን የብልጽግና ድግስ ከ21 በላይ ዓለም አቀፍ ሚዲያዎች በአንድ ልሳን ራቁትን የሚያቆም ሰፊ ዘገባ በፊት ገጻቸው ይዘው ወጡ። ሲኤንኤን፣ አልጀዚራ፣ ዘ ኢኮኖሚስት፣ ቢቢሲና ሌሎች ዝነኛ ሚዲያዎች ከምርጫ ተኮር ዘገባ ትይዩ የብልጽግናው አለቃ አብይ አህመድን የቀውስ አመራር ሚናቸውን በስፋት አጋልጠዋል። ሰዓቱን ጠብቆ ወደ እናንተ ይደርሳል። የአፍሪካ ህብረት በጦርነትና በጭቆና መካከል የሚካሄድን ምርጫ ህጋዊ ሊያደርግ አይገባም ሲል አንድነት ለአማራ ህልውና በአስቸኳይ መግለጫው ጥሪ አቀረበ። አንድነት በኢትዮጵያ በጦርነት በፖለቲካዊ ጭቆናና በሰፊው የሰብአዊ መብት ጥሰት መካከል ይካሄዳል በተባለ ምርጫ ውስጥ ልዑክ የላከው የአፍሪካ ህብረቱ መስራች በሆነችው ኢትዮጵያና በህዝቧ ስቃይ መራዘም ላይ ተባባሪ ሆኖ እንደመቆም ያለ ለአምባገነኑ ስርዓት ምርኩዝ መሆኑ ነው ሲል የህብረቱ ልዑክ ምርጫውን ህጋዊ እንዳያደርግ ጠይቋል። በዝርዝር ይደመጣል። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናምራለን። የፋኖ ኃይሎች በሁሉም ግንባር በአይነቱ የተለየ የማጥቃት ዘመቻ ከፈቱ። በአማራ ክልል በትንሹ ከ60 በላይ የጦር ግንባሮች ተከፍተዋል። የፋኖ ኃይሎች የጣሉት የእንቅስቃሴ ገደብ ተግባራዊ በመሆን አራተኛ ቀኑን በያዘበት በዛሬው ዕለት በአማራ ክልል ከ60 በላይ የጦር ግንባሮች መከፈታቸውን ከአራቱም የአማራ ግዛቶች የወጡ መረጃዎች ያሳያሉ። ውጊያው የዞን ከተሞችን ጭምር ያካተተ መሆኑን ተከትሎ በርካታ የምርጫ ጣቢያዎች ተዘግተው መዋላቸውን ከተለያዩ አካባቢዎች ያሰባሰብነው መረጃ ያመላክታል። እንደ ደብረ ታቦር፣ ደብረ ማርቆስ ያሉ የዞን ከተሞች የውጊያ ማዕከል መሆናቸው ታውቋል። በደብረ ማርቆስ ከትናንት ሌሊት ጀምሮ በቀጠለው ውጊያ በርካታ ሰብአዊ ኪሳራ መመዝገቡን የአካባቢው ምንጮች ለጣና ጠቁመዋል። ትናንት ምሽት ጀምሮ በደብረ ማርቆስ ከተማ በተከታታይ የቦምብ ፍንዳታዎች የጀመረው ውጊያ በዛሬው ዕለት በደብረ ማርቆስ አውሮፕላን ማረፊያ ዙሪያ በከባድ መሳሪያ የታጀበ ውጊያ በመካሄድ ላይ መሆኑ፣ ይህንን ተከትሎ በከተማዋ ሙሉ እንቅስቃሴ እንደቆመ ምንጮች ለጣና ባደረሱት መረጃ ላይ አመላክተዋል። የደብረ ማርቆስን ከተማ ውጊያን የተለየ የሚያደርገው በከተማው በርካታ ቁጥር ያለው ሰው ታፍሶ መታሰሩ ነው ያሉት የመረጃው ምንጮች ወንጀላቸው ደግሞ ቤታቸውን ዘግተው የተቀመጡ መሆኑ ነው ብለዋል። በፋኖ ኃይሎች መንገዶች ከጫፍ እስከ ጫፍ በተዘጉበት በዚህ ሰዓት በአጠቃላይ በአማራ ክልል ከ60 በላይ የጦር ግንባሮች የተከፈቱበትን የአውደ ውጊያ ውሎ የግንባር ዘጋቢያችን እንደሚከተለው ያቀርብልናል። ሰላም ጤና ይስጥልን አድማጭ ተመልካቾች፣ ዛሬ ግንቦት 24 አገዛዙ በመላ ሀገሪቱ ምርጫ የሚያካሄድበት ዕለት ነው። በዕለቱ ደግሞ በመላው አማራ ክልል ከባድ አውደ ውጊያ እየተደረገ ይገኛል። በጦርነት በሚናጠው አማራ ክልልም ምርጫ አካሂዳለሁ ያለው አገዛዙ በጦርነት ውስጥ ምርጫ መካሄድ የለበትም ባሉት የፋኖ ኃይሎችና በህዝብ ከባድ ተቃውሞ እንደገጠመው ይታወቃል። በዛሬው ዕለት በሁሉም ቀጠና እየተደረገ ባለው አውደ ውጊያ ከባድ ቁሳዊና ሰብአዊ ኪሳራ ሲደርስ ንጹሐን ላይም ጉዳት እየደረሰ ይገኛል። በመላ አማራ ክልል በዞን ከተሞች ጭምር ከባድ ትንቅንቅ እየተደረገም ይገኛል። በጎንደር ከባድ ጦርነት ተጀምረዋል። አፋብን ጎንደር ጠቅላይ ግዛት በላይዝ ዘመቻ ሰማዕታት ብሎ ባወጀው አውደ ውጊያ የደቡብ ጎንደር መቀመጫ የሆነችው ደብረ ታቦር ከተማ ጭምር ምርጫው ተቋርጦ ከተማው ሙሉ በሙሉ የጦር ሜዳ ሆና ውላለች። ሲማዳ ወረዳ ወገዳ ከተማ ጄኔራል ኃይሌ ዘውባንተ ክፍለ ጦርና ጉና ክፍለ ጦር ሀገረ ቢዘን ብርጌድ፣ በጊዮርጊስ አካባቢ ወርቃምባ ማርያም አካባቢ የኳሳ መውጫ ጂቢጌና ሸሪፎ ሰኞ ገበያ አቅጣጫ ውጊያዎች እየተካሄዱ ይገኛሉ። ታሽጋይንት አርብ ገበያ ገብርዬ ክፍለ ጦር እንጀት ቁስቃም መጋና ሆስፒታል አካባቢ የጨበጣ ውጊያ ጭምር እየተካሄደ ሲሆን ጉና በጌምድር ከምር ድንጋይ ተራራው ራስ ጉና ክፍለ ጦር ቴክኒክና ሙያ አካባቢ ብራንጎድ ኪዳነ ምሕረትና አካባቢ አውደ ውጊያዎች ላይ ናቸው። ላይ ጋይንት ንፋስ መውጫና ዙሪያ አንበሳው ጋይንት ክፍለ ጦር ክታክት ሳሊ ጎብ ከፍተኛ ትንቅንቅ እየተካሄደ ነው።
ደብረታቦር ከተማ፣ እስቴ መካኒስ ኢየሱስ ከተማ፣ ሲማዳ ወገዳ ከተማ፣ ፎገራ ወረዳ ከተማ፣ ፎገራ አለምበር ከተማ፣ እንዳቤት ወለሽ ከተማ፣ እስቴ ግንዳ ጠምጠም ከተማ፣ ደራ ሐሙሲት፣ ደራ አንበሳሜ ከተማ ትንቅንቅ ሲካሄድባቸው አርፍደዋል። አዲስ ዘመን፣ እምብናት፣ ጎኋላ ሚካኤል ደብር ከባድ ውጊያ የሚካሄድባቸው ቦታዎች ናቸው። ጎንደር ዙሪያና በተለያዩ ቦታዎች ላይ ከባድ ትንቅንቅ የተደረገ ነው። በብናት፣ ጎኋላ፣ አንባሳሜ፣ ሐሙሲት፣ ማክሰኝት፣ አርባያ፣ ወረታ፣ ማሰሮ፣ አርብ ገበያ፣ እንዳበት፣ ስማዳ፣ ጅንሱማ፣ አብርሃ ጅራና በተለያዩ ቦታዎች ላይም በምዕራብና በመካከለኛው ጎንደር ከባድ አውደ ውጊያዎች የተደረጉ ሲሆኑ በአገዛዙ ላይ ከባድ ኪሳራ ሲደርስ አገዛዙም በሞርታር በከባድ እንደዚሁም በመድፍና በድሮን የታገዘ አውደ ውጊያ እያካሄደ መሆኑን ከቦታው ተገልጿል። ወደ ወሎ ቤት አማራ ስናመራ በሁሉም የወሎ ቤት አማራ ቀጠና ከባድ ውጊያዎች እየተደረጉ ነው። ራያ ግንባር፣ በቀዮ ጋሪያ፣ ጮቤ ባር፣ ሆርማት፣ መንጀሎ፣ ሮቢት፣ ላስታ ግንባር፣ ላሊበላ ዙሪያ፣ ድብኮ፣ ብልብላ፣ ይባር፣ ወንዶች፣ ጋሸና ግንባር፣ እስታይሽ፣ ደላንታ፣ ፀሐይ መውጫ፣ መቄት፣ ዳውንት፣ ዋርላ፣ ደሴና አምባሰል ግንባር፣ ኩታበር፣ ጊሸን፣ ተንታ፣ ጊሽ ሜዳ፣ ደሴ ዙሪያ፣ አልብኮ፣ ሀብሩ፣ ጊራና፣ ምዕራብ ወሎ ቤት አማራ ግንባር፣ መቅደላ፣ ደብረ ዘይት፣ መካነ ሰላም፣ ሳይንት፣ ደንሳ፣ ሳይንት አጅባር፣ ወግዲ፣ ከላላ፣ ልጓማ፣ መቅደላ በተለያዩ ወርቅ ማውጫና እንደዚሁም በተለያዩ ቦታዎች ግንባር የተደረገ ሲሆን የ106ኛ ኮር በግንባር መረጃው እንደገለጸው ደግሞ ጋሶ ወረዳ በስታይሽ ዙሪያ በንባኑቤትና አላላሽ 05 ቀበሌ አገዛዙ ላይ ድል ተቀዳጅተዋል። በዚህም ከ7 በላይ የተወገዱ የአገዛዙ ሰራዊት ከ13 በላይ ቁስለኛ 13 ክላሽንኮቭ የተማረከ ከ1000 በላይ ክላሽ ተተኳሽ የተማረከ 5 የእጅ ቦምብና 7 የወገብ ትጥቅ መማረካቸውን ገልጸዋል። በጎጃም ቀጠናም ሞጣ፣ ግንደወይን፣ ፈለገ ብርሃን፣ መርጦ ለማርያም፣ ደብረ ወርቅ፣ ብቸና፣ ወይራ፣ የትመን፣ እንደውሃ፣ ሰከላ፣ አዲስ ቅደም፣ ሸንዲ፣ ዳንግላ፣ ጃዊ፣ ይስማላ፣ አዴት፣ ወርቅ ሜዳ፣ የቦቅላ፣ ቲሊሊና ደብረ ማርቆስ ዙሪያ፣ ረቡ ገበያ፣ የጁቤ አገዛዙና በፋኖ ኃይሎች መካከል ከባድ አውደ ውጊያ እየተደረገ ሲሆን ሰከላ ላይ 3 ምሽጎችን ማስለቀቅም ተችሏል። ኮርክ ላይ ብሬንን ጨምሮ በርካታ ምርኮ ተገኝቷል ሲል የቴዎድሮስ ዕዝ በግንባር መረጃው ላይም ገልጿል። ሸዋ ላይ ከሁሉም በኩል በድሮን የታገዘ አውደ ውጊያ ሲደረግ ሸዋ ጠቅላይ ግዛት አሳምነው ዕዝ ዛሬ አነጋግ ላይ ጀምሮ በደብረ ብርሃን ዙሪያ በሁሉም አቅጣጫ ሸዋሮቢት ከተማ፣ መርሃቤቴ ዙሪያ፣ ደብረ ሲና ከተማ፣ መኮይ፣ ሚዳሬማ፣ ጣዬ፣ ምንጃር፣ አረርቲ፣ ጊሽራቤል፣ መንዝ ሞላሌ፣ አገረ መርያም፣ በረኸት፣ ሞርትና ጅሩ፣ ሞጃና ወደራ፣ አንሳሮ ውጊያ እየተካሄደ መሆኑን እዙ በግንባር መረጃው ላይ ሲገልጽ በሸዋሮቢት ከተማ አቅራቢያ በንጹሃን ላይ የከባድ መሳሪያ ጉዳት እንደደረሰም ገልጸውልናል። በርካታ የሸዋ ከተሞች ላይ ምርጫ ለማካሄድ የተሰበሰቡ የአገዛዙ አመራሮች ላይ የሞርታርና የካማካዚን ድሮን በመጠቀም ጉዳት ደርሶባቸው መራጮች መበተናቸውን የጣና ምንጮች አረጋግጠዋል። አገዛዙ በበኩሉ ድሮንና ጄኔራል መርፍ እየተጠቀመ ሲሆን ንጹሃን ላይ ጉዳት ማድረሱም ተገልጿል። አድማጭ ተመልካቾች ዜና እየተጠናቀረ ባለበት ሰዓት በአብዛኛው ቦታዎች ላይ ውጊያዎች እንደቀጠሉ ሲሆን ዝርዝር መረጃዎችን በቀጣይ የዜና ጎጃችን ይዘን የምንመለስ ይሆናል። ተስፋዬ ልሳኑ ለጣና ቲቪ ከዛው ከግንባር። በዚህ መልክ በተፋፋመ ጦርነት መሀል የቆመውን ምርጫ በተመለከተ ምርጫ ቦርድ አስቸኳይ መግለጫ ሰጥቷል። ምርጫ ቦርድ ዛሬ ግንቦት 24 ቀን ረፋር ላይ በሰጠው አስቸኳይ መግለጫው ላይ እንዳመላከተው በጸጥታ ችግር ምክንያት 143 የምርጫ ጣቢያዎች አልተከፈቱም። እንደ ቦርዱ ይፋዊ መግለጫ በአማራና ኦሮሚያ ክልሎች የድምጽ መሰጠት ሂደቱ ከተጀመረ በኋላ የተቋረጠባቸው የምርጫ ጣቢያዎች እንዳሉ አምነዋል። ድምጽ መስጠት ከተጀመረ በኋላ ባጋጠመ የጸጥታ ችግር በአማራና በኦሮሚያ ክልል የተወሰኑ ቦታዎች የምርጫ ሂደቱ ተቋርጧል ሲሉ የተሰሙት የቦርዱ ሰብሳቢ ሜላት ወርቅ ምርጫው የተቋረጠው በቀጠለው ጦርነት ምክንያት ነው ከማለት ይልቅ በጸጥታ ችግር ሲሉ ችግሩን ለማቃለል ሲሞክሩ ተስተውለዋል። የሆነው ሆኖ ምርጫ ቦርድ በጸጥታ ችግር ምክንያት 143 የምርጫ ጣቢያዎች በዛሬው ዕለት አለመከፈታቸውን ቢያሳውቅም ብልጽግና በበኩሉ ምርጫውን የጨረሰው ትናንት አመሻሽ ላይ መሆኑን ከተለያዩ አካባቢዎች ለጣቢያችን በደረሱን መረጃዎች ላይ ተመላክተዋል። ከተለያዩ አካባቢዎች ለጣና በደረሳት መረጃ ላይ እንደተመላከተው ብልጽግና አካሂደዋለሁ ያለውን የጨረባ ምርጫ በዛሬው የድምጽ መስጫ ዕለት ሳያካሂድ ትናንት ኮረጆዎችን ሞልቶ በመላክ የምርጫ ድራማውን ማንም ባልገመተው ምዕራፍ አጠናቆታል። ብልጽግና የምርጫ ድራማውን ከድምጽ መስጫው ቀን አስቀድሞ ዋዜማው ግንቦት 23 ላይ እንዳጠናቀቀው የሚገልጹት የመረጃው ምንጮች የምርጫ ኮረጆውን በምሽቱ ሞልቶ እንደጨረሰ ነው የጠቆሙት። በአማራ ክልል ከዛሬው ድምጽ መስጫ ቀን አስቀድሞ ትናንት የምርጫ ኮረጆዎች ከተሞሉባቸው አካባቢዎች አንደኛው ደቡብ ጎንደር እብናት ወረዳን ጨምሮ በሰዴ ሙጃና አካባቢው የምርጫ ኮረጆዎች ተሞልተው ተጠናቀው ምርጫ አስፈጻሚዎችና ወታደሮቹ ምሽቱን የራት ግብዣ ላይ እንዳሉ በፋኖ ኃይሎች ውጊያ እንደተከፈተባቸው ነው የተጠቆመው። በተመሳሳይ በባህር ዳር ዙሪያ መራዊና አቸፈር አካባቢ የምርጫ ኮረጆዎች ተሞልተው የተጠናቀቁት ዛሬ ሳይሆን ትናንት ነው። በወሎ ቤት አማራ በሰሜንና ደቡብ ወሎ ዞን በተመሳሳይ መልኩ ኮረጆዎች ተሞልተው የተጠናቀቁት ዛሬ ሳይሆን ትናንት ከምሽት ጀምሮ ነው። በሰሜን ወሎ ዞን በግዳን ወረዳና በመቄት ወረዳዎች እንዲሁም በደቡብ
በደቡብ ወሎ መቅደላና መካነ ሰላም ለጋምቦ የምርጫ ኮረጆዎች ተሞልተው የተጠናቀቁት ትናንት ምሽት ሲሆን ዛሬ ህዝብ የፋኖን ትዕዛዝ አክብሮ ከቤቱ ባይወጣም አገዛዙ የተወሰኑ የማህበረሰብ ክፍሎችን በዋናነት የሴፍትኔት ተረጂዎችን፣ የመንግስት ሰራተኞችንና የማህበራት አደረጃጀቶችን አስገድዶ የካሜራ ቀረጻ ማድረጉ ታውቋል። እንዲህም ሆኖ በዛሬው ዕለት ግንቦት 24 ቀን ከ60 በላይ በሆኑ የአማራ ክልል አካባቢዎች የውጊያ ግንባሮች የተከፈቱ በመሆኑ የብልጽግናው ድግስ ያለ ታዳሚ ባዶውን የቀረ ሆኗል። ይህ ዜና እስከተጠናቀረበት ሰዓት ድረስ በሁሉም ቀጠናዎች የተጠናከረ ውጊያ የቀጠለ ሲሆን አገዛዙ የፋኖ ኃይሎች ማጥቃት መጠናከሩን ተከትሎ የጦር ሄሊኮፕተሮችንና ሰው አልባ አውሮፕላኖችን ለውጊያ ድጋፍ አገልግሎት ማሰማራቱ ተሰምተዋል። በተለይም በጎንደር፣ ወሎ ቤት አማራና ሸዋ የሰው አልባ አውሮፕላን፣ በጎጃም ደግሞ የጦር ሄሊኮፕተሮች መሰማራታቸውን ነው ከየአካባቢው ምንጮች ለጣቢያችን የደረሱ መረጃዎች ያመላከቱት። በአዲስ አበባ ከተማ በርካታ ህዝብ ከቤቱ ባለመውጣት ቀኑን እያሳለፈ ሲሆን የአገዛዙ የሪፐብሊካን ጋርድ የፌዴራል ፖሊስ በከተማዋ ቅኝት በማድረግ ላይ ናቸው። ምሽቱን ምርጫው በሰላም ተጠናቀቀ የሚል መግለጫ ተጽፎ እንዳለቀም ተሰምተዋል። የብልጽግናው ድግስ በመዲናዋ አዲስ አበባ የተለየ ስልትና ቅኝት ያለው ሆኗል። እንደ ክልል ከተሞች በከባድ መሳሪያ ተኩስ ከመታጀብ ይልቅ በከፍተኛ የደህንነት ጥበቃና የካሜራ ክትትል የሚካሄድ ግን ደግሞ በሰው ኃይል ድርቅ የተመታ ሆኗል። ዛሬ ግንቦት 24 ቀን በመላው አዲስ አበባ ከወትሮ በተለየ የህዝብ እንቅስቃሴ ገደብ የሚታይ በት መንገዶች ከትራፊክ መጨናነቅ ነጻ የሆኑት አብዛኛው ሰው በመኖሪያ ቤቱ በማሳለፍ ምርጫን ባለመሳተፍ ተቃውሞውን የመግለጽ የትግል ስልት የታየበት እንደሆነ የጣና ዘጋቢዎች ከአዲስ አበባ ያደረሱን መረጃ ያመላክታል። በከተማው ከፍተኛ የትራፊክ ፍሰት መቀነሱን ተከትሎ የአገዛዙ ካድሬዎችና ደጋፊዎች በትዕዛዝ ተሽከርካሪዎችን በከተማው እንዲያንቀሳቅሱ መደረጉን የገለጹት የጣና ዘጋቢዎች አብዛኞቹ የግል የንግድ ሱቆች ዝግ መሆናቸውን የገለጹት በተለይም ከረፋድ ጀምሮ የንግድ ሱቆች እንዲከፈቱ በአገዛዙ የእዝ ሰንሰለት ጥብቅ ትዕዛዞች መተላለፋቸው የጠቆሙት ምንጮች ካፌዎችን ጨምሮ የተዘጉ የንግድ ቤቶች በግድ እንዲከፍቱ የከተማዋ ደንብ ማስከበር ኦፊሰሮች በአስገዳጅ ትዕዛዝ ሲያስተላልፉ መዋላቸውን አረጋግጠዋል። በከተማዋ የሚገኙ የደህንነት ካሜራዎች ስራ ፈተው የዋሉበት ቀን ነው ያሉት ሂደቱን የተከታተሉት ሌሎች የመረጃ ምንጮች በዋና ዋና ጎዳናዎች ይህ ነው የሚባል እንቅስቃሴ እንደሌለ ነው የገለጹት። በአንጻሩ የአገዛዙ የጸጥታና ደህንነት ኃይሎች በወታደራዊ የደንብ ልብስና በሲቪል መልኩ ተከታታይነት ያለው ቅኝት ያደርጉ መዋላቸው ታውቋል። የፌዴራል ፖሊስ ልዩ ብረት ለበስ ተሽከርካሪዎች በዋና ዋና የመዲናዋ አደባባይ ከመመደባቸው በተጨማሪ ለቅኝት የተሰማራው ኃይል ቁጥሩ ከፍተኛ መሆኑን የጣና ዘጋቢዎች ታዝበዋል። በሌላ በኩል በእያንዳንዱ የምርጫ ጣቢያ ቦታ አንድ የበሬ ሰንጋ የተጣለ መሆኑን የገለጹት የመረጃው ምንጮች የአዲስ አበባ ፖሊስ እስከ ሮብ ወደ ቤት አትመለሱም ተብለው ስምሪት መውሰዳቸውን ገልጸዋል። የብልጽግናው አገዛዝ በበኩሉ ዛሬ ግንቦት 24 ቀን ምሽት 2 ሰዓት ላይ ኢትዮጵያ መርጣለች፣ ምርጫው በሰላም ተጠናቋል የሚል መግለጫ ከወዲሁ ጽሑፍ ያዘጋጀ ሲሆን ከጠቅላይ ሚኒስተሩ ቢሮ የተላከው ጽሑፍ በሁሉም የአገዛዙ ሚዲያዎች በተመሳሳይ ሰዓት ምሽት ላይ እንደሚቀርብ የመረጃ ምንጮች ጠቁመዋል። በአዲስ አበባ ከተማ የሚገኙ የግልና የመንግስት ትምህርት ቤቶች እስከ ረቡዕ ግንቦት 26 ቀን ድረስ ዝግ እንዲሆኑ መመሪያ የተላለፈ ሲሆን ኢትዮጵያ መርጣለች የሚል የአገዛዙ ካድሬዎች የሚሳተፉበት ሰልፍ ከወዲሁ በመዘጋጀት ላይ መሆኑን የጣና ምንጮች ጠቁመዋል። ይህ በእንዲህ እንዳለ የኢዜማው መሪ ምርጫው ያለአንዳች ችግር እየተካሄደ ነው ሲሉ ለአገዛዙ ልሳናት ቃላቸውን ሰጡ። ከአገዛዙ ጋር የጋራ ፖለቲካዊ ስምምነት መድረሳቸውን ተከትሎ በአገዛዙ የምርጫ ክልል የተለቀቀላቸው የብልጽግናው መሪ እስካሁን በመላ ሀገሪቱ ባለው የምርጫ ሂደት ችግር እንዳላጋጠመ አረጋግጠናል ሲሉ ተናግረዋል። የኢዜማ ፓርቲ መሪ ኢዮብ መሳፍንት በቂርቆስ ክፍለ ከተማ ወረዳ 9 የምርጫ ጣቢያ ተገኝተው ድምጽ በሰጡበት ሰዓት በመላ ሀገሪቱ ባለው የምርጫ ሂደት ችግር እንዳላጋጠመ አረጋግጠናል በማለት የብልጽግናን አጋርነታቸውን ዳግም አረጋግጠዋል። ብርሃኑ ነጋን የተኩት የኢዜማው መሪ እስካሁን በመላ ሀገሪቱ ባለው የምርጫ ሂደት ችግር እንዳላጋጠመ በሪፖርት አረጋግጠናልም ብለዋል። ኢዮብ መሳፍንት በሚወዳደሩበት የቂርቆስ ክፍለ ከተማ ወረዳ 9 የብልጽግናው አገዛዝ እጩ ተወዳዳሪ እንዳላቀረበ ይታወሳል። ይህም የኢዜማው መሪ የዛሬው መግለጫ በይስሙላ ምርጫው አሸናፊ ሆነው ወደ ፓርላማው እንደሚገቡ የተገባላቸውን ቃል ጠብቀው የሰጡት የአጋርነት ድምጽ ሆኖ ታይቷል። የዛሬውን የብልጽግና ድግስ ከ21 በላይ ዓለም አቀፍ ሚዲያዎች በአንድ ልሳን ራቁቱን የሚያቆም ሰፊ ዘገባ በፊት ገጻቸው ይዘው ወጡ። ሲኤንኤን፣ አልጀዚራ፣ ዘ ኢኮኖሚስት፣ ቢቢሲ እና ሌሎች ዝነኛ ሚዲያዎች ከምርጫ ተኮር ዘገባ ትይዩ የብልጽግናው አለቃ አብይ አህመድን የቀውስ አመራር ሚናቸውን በስፋት አጋልጠዋል። ዝነኛው ዓለም አቀፍ ሚዲያ ሲኤንኤን የብልጽግናው አለቃ አብይ አህመድን ከኖቤል ተሸላሚነት እስከ ቀውስ ጠማቂነትና መሀል አምላኪነት በሚል አገላለጽ እስካሁን የጠመቁትን ቀውስ በስፋት ካስቃኘ በኋላ ኢትዮጵያን
የእርስ በርስ ጦርነት አዙሪት እንድትቀጥል ማድረጋቸውን በሰፊው በመተንተን አጠቃላይ የጦርነት ፖሊሲያቸውንና የኢትዮጵያን አሁናዊ ሁኔታ በሁለት ተቃራኒ ገጽታ አስቀምጦታል። አንደኛው የኢትዮጵያ ገጽታ አዳዲስ ሰማይ ጠቀስ ህንፃዎች፣ አረንጓዴ ፓርኮች፣ አስፓልት መንገዶች፣ በአጠቃላይ የብልጽግና ብልጭልጭ ፕሮጀክቶች በብልጽግና የሚዲያ ሰራዊት ተቀርጸው በተከታታይ በመንግስት ሚዲያ ላይ እየቀረቡ የበለጸገች አዲስ አበባ በሰፊው የምትተዋወቅበት ኢትዮጵያ አለች ብለዋል። ሁለተኛው የኢትዮጵያ ገጽታ ከአዲስ አበባ ውጭ ባሉ የኢትዮጵያ ክፍሎች የቀጠሉ ጦርነቶች፣ የዜጎች መፈናቀል፣ የዜጎች መታገት፣ የኑሮ ውድነቱንና አጠቃላይ መንግስት ሰራሽ ቀውስን የሚያስቃኝ ሲሆን በተለይ በአማራ ክልል አሁንም የቀጠለው ጦርነት ብዙዎችን እየፈጀ ይገኛል ብለዋል። በተመሳሳይ በኦሮሚያ ክልል፣ በትግራይ ክልልና በሌሎች የኢትዮጵያ ክልሎች አፍላ ግጭቶች፣ አለመረጋጋት፣ የህዝብ መፈናቀል በስፋት ይታያል ካለ በኋላ ለዚህ ሁሉ የጦርነት አዙሪትና ቀውስ ቀዳሚ ተጠያቂው አብይ አህመድና አገዛዛቸው መሆኑን ታዋቂው ሚዲያ ሲኤንኤን በምርጫ ዘገባው አመላክተዋል። ሲኤንኤን ብልጽግና በዛሬው ምርጫ ለአንዳንድ ፓርቲዎች በህዝብ ድምጽ ሳይሆን በፖለቲካ ውሳኔ ወንበር በመልቀቅ ዓለምን ለመሸወር ተዘጋጅቷል ሲልም አጋልጧል። ቢቢሲ በበኩሉ ራሱን ጨምሮ ዓለም አቀፍ መገናኛ ብዙሃን ላይ እንዳይዘግቡ በተከለከሉበት ሁኔታ በጦርነቶች በግጭትና በቀውሶች የታጀበ ምርጫ መካሄዱን በዘገባው አመላክተዋል። ዓለም አቀፉ የሰብአዊ መብት ተቋም አምነስቲ ኢንተርናሽናል የብልጽግና ባለስልጣናት በምርጫ ወቅት በመገናኛ ብዙሃን ላይ ያጠናከሩትን አፈና እንዲቀለብሱ ከምርጫው አስቀድሞ ቢያሳስብም ብልጽግና አስቀድሞ ከከለከላቸው በተጨማሪ እንዲዘግቡ ፍቃድ የሰጣቸው ሚዲያዎችንም መልሶ ሲከለክል ታይቷል። ግጭቶችን የሚከታተለው አክሌድ በኢትዮጵያ ጉዳይ ባወጣው መረጃ መሰረት በአውሮፓውያኑ 2024 ወዲህ በተቀሰቀሱ ግጭቶች ምክንያት ከ9400 በላይ ሰዎች ተገድለዋል። አልጀዚራ በበኩሉ ከሰሞኑ በሰራው አንድ ጥልቅ ትንታኔው በብልጽግና የስልጣን ዘመን ባለፉት 5 ዓመታት ብቻ ከ7400 በላይ ግጭቶች መከሰታቸውን በመተንተን በሰፊው ማጋለጡ ይታወሳል። ዘ ኢኮኖሚስት በበኩሉ አብይ አህመድ ለኢትዮጵያ መበተን ብቻ ሳይሆን ለአፍሪካ ቀንድ መናጋት አደጋ ደቅነዋል ሲል ስጋቱን ማስተጋባቱ አይዘነጋም። ዘ ኢኮኖሚስት በቀዳሚው ትንታኔው አብይ ኢትዮጵያን በራሳቸው ምናባዊ ምስል የመቅረስ ትግል ላይ ስለሆኑ ትልቅ የሆነችውን ሀገር ለመበተን ከባድ አደጋ ደቅነዋል ሲል፣ ዘ አፍሪካን ሪፖርት ደግሞ አብይ አህመድ ራሳቸውን እንደ መለኮታዊ ፍቃድ አስፈጻሚ አድርገው ስለሚመለከቱ ለሚነሱባቸው ተቃውሞዎች ጆሮ እንዳይሰጡ አድርጓቸዋል ብለዋል። የዛሬውን ምርጫ የህዝብ እውነተኛ ተሳትፎ የሚታይበት ሳይሆን የሰውየው የስልጣን ማስጠበቂያ መሳሪያ ብሎታል። በጥቅሉ አብይን ማዕከል በማድረግ ከሲኤንኤን እስከ አልጀዚራ፣ ከዘ ኢኮኖሚስት እስከ ፍራንስ 24፣ ከቢቢሲ እስከ ሮይተርስ እና ሌሎችም ከ21 በላይ ዓለም አቀፍ ሚዲያዎች በሰሩት ዘገባ የብልጽግናው አገዛዝ የጨረባ ምርጫ ራቁቱን ቀርተዋል። ገና ሳይካሄድ ውጤቱ የታወቀውን ምርጫ ከመተቸት ባለፈ አብይ አህመድ ኢትዮጵያን እስካሁን ወደ ከፋ አደጋ እየገፋት መሆኑን በማጋለጥ የመጪውን ጊዜ የከፋ ስጋት ዓለም አቀፍ ሚዲያዎቹ በመጠቆም ላይ ናቸው። ይህ የዓለም አቀፍ ሚዲያዎች ትችትና ስጋት በምዕራቡ ዓለም መንግስታት ትርጉም ያለው ተጽዕኖ እንዲፈጥር በተለይም አገዛዙ ለጦርነት የሚያውለውን ገንዘብ በእርዳታም ሆነ በብድር መልኩ እንዳያገኝ የተደራጀ የዲፕሎማሲ ትግል ማድረግ ከትውልደ ኢትዮጵያውያን የሚጠበቅ ሆኖ በመታየት ላይ ነው። የአፍሪካ ህብረት በጦርነት በጭቆና መካከል የሚካሄድን ምርጫ ህጋዊ ሊያደርግ አይገባም ሲል አንድነት ለአማራ ህልውና በአስቸኳይ መግለጫው ጥሪ አቀረበ። አንድነት ለአማራ ህልውና በዛሬው ዕለት በጦርነት ውስጥ ተካሄደ የተባለውን የብልጽግናው አገዛዝ የምርጫ ድግስ የአፍሪካ ህብረት ህጋዊ ሊያደርገው አይገባም ሲል ጥሪ አቅርቧል። በኢትዮጵያ በጦርነት በፖለቲካዊ ጭቆናና በሰፊ የሰብአዊ መብት ጥሰት መካከል ይካሄዳል በተባለ ምርጫ ውስጥ ልዑክ የላከው የአፍሪካ ህብረት የህብረቱ መስራች በሆነችው ኢትዮጵያና በህዝቧ ስቃይ መራዘም ላይ ተባባሪ ሆኖ እንደመቆም ያለ ለአምባገነኑ ስርዓት ምርኩዝ መሆን ነው ያለው አንድነት የህብረቱ ልዑክ ምርጫውን ህጋዊ እንዳያደርግ ጠይቋል። የአማራ አንድነት ባወጣው መግለጫ የአፍሪካ ህብረት በአሁኑ ወቅት የምርጫ ታዛቢዎች ወደ ኢትዮጵያ መላኩ የምርጫ ሂደቱን ለማረጋገጥ ሳይሆን ህዝባዊ ድጋፍና ህጋዊነት ለማጣት የተቃረበውን የብልጽግናውን አገዛዝ እድሜ ለማሰንበት እንደሆነ ገልጿል። መግለጫው በተለይ በአማራ ክልል የቀጠለውን ጦርነት፣ የሰብአዊ ቀውስ መባባስንና የፖለቲካ ምህዳሩ መጥበብን በመጥቀስ ምርጫው ከዲሞክራሲያዊ መርሆች ጋር ፍጹም የሚጋጭ በመሆኑ ቅድመ ምርጫውም ሆነ የምርጫ ሂደቱ ህጋዊ ባለመሆኑ እውቅና ሊሰጠው አይገባም ብለዋል። መግለጫው እንደሚለው ዋናው ጥያቄ የምርጫ ጣቢያዎች መከፈታቸው ወይም የምርጫ ሂደቱ በቴክኒክ መካሄዱ አይደለም። በዋናነት ሚሊዮኖች ዜጎች በጦርነት ተጎድተው ከመኖሪያቸው ተፈናቅለው ወይም በየቀኑ በፍርሃት እየኖሩ ባሉበት ሁኔታ ምርጫው ነጻ፣ ፍትሐዊና ታማኒ ሊባል ይችላልን የሚለው ነው ሲል የሚጠይቀው አንድነት ለአማራ ህልውና በጦርነት ውስጥ የዜጎች ደህንነት እንጂ ውጤቱ ቀድሞ የታወቀው ምርጫ አሳሳቢ አይደለም ብለዋል። በአማራ ክልል ባለፉት 3 ዓመታት በተባባሰው ጦርነት ምክንያት የተፈጠረው ሰብአዊ ቀውስ እጅግ ከባድ መሆኑን አንድነት
አንድነት በመግለጫው ላይ አመላክተዋል። በርካታ ንጹሃን ዜጎች ህይወታቸውን አጥተዋል። በመቶ ሺዎች የሚቆጠሩ ሰዎች ተፈናቅለዋል። የእርሻ ስራዎች ተቋርጠዋል። መሰረታዊ አገልግሎቶች በብዙ አካባቢዎች ተስተጓጉለዋል። ከ5 ሚሊዮን በላይ ተማሪዎች ለረጅም ጊዜ ከትምህርት ውጭ መሆናቸውን ያስታወሰው የአንድነት መግለጫ የአማራ የወደፊት ትውልድን በከባድ ሁኔታ እየጎዳ መሆኑን አመላክተዋል። በተጨማሪም ዓለም አቀፍ የሰብአዊ መብት ድርጅቶች በኢትዮጵያ ያለውን የመብት ሁኔታ በተደጋጋሚ እየተቹ መሆናቸውን በመጥቀስ ዓለም ፊቱን የዞረበት ውጤቱ ቀድሞ የታወቀ አፈሙዝን ያስቀደመ በመሆኑ ምርጫው ህጋዊነት እንደሌለው ጠቅሷል። የሰብአዊ መብት ተሟጋቾች ጋዜጠኞችና የሲቪክ ማህበራት አባላት ላይ የሚፈጸሙ ጫናዎች መጨመራቸው፣ የዘፈቀደ እስሮች፣ የግዳጅ መሰወሮችና ማስፈራሪያ ዘመቻዎች መባባሳቸውን ለምርጫ ሂደቱ ታማኝነት ከባድ ጥላ እንደሚያጠላ በሂደቱም ሆነ በውጤቱ ቀድሞ የታወቀ በህዝብና በሀገር እጣ ፈንታ ላይ ታላቅ ክህደት እንደመፈጸም ይቆጠራል ያለው አንድነት ለአማራ ህልውና የአፍሪካ ህብረት በዚህ ታሪካዊ ክህደት ተሳታፊ ሆኖ ምርጫውን ህጋዊ እውቅና ቢሰጥ ታሪካዊ ተጠያቂነት እንደሚመጣበት አሳስበዋል። የሲቪክ ምህዳሩ መጥበብም ሌላ አሳሳቢ ጉዳይ መሆኑን ያነሳው መግለጫው በቅርብ ዓመታት ውስጥ በርካታ የሰብአዊ መብት ተቋማት መዘጋታቸውንና የነጻ ማህበራዊ እንቅስቃሴዎች እድል መገደቡ የዜጎችን የመደራጀትና የሀሳብ መግለጽ መብት በእጅጉ እንደሚጎዳ ገልጸዋል። በፕሬስ ነጻነት ዘርፉም ሁኔታው አሳሳቢ መሆኑ ተገልጸዋል። ጋዜጠኞች በሙያቸው ምክንያት ለስር፣ ለክትትል፣ ለማስፈራሪያና ለስደት መጋለጣቸው በተደጋጋሚ ሪፖርት መደረጉን መግለጫው አስታውሰዋል። ነጻ ሚዲያ በሌለበት ሁኔታ ህዝቡ በበቂ መረጃ ተደግፎ ውሳኔ ሊያደርግ እንደማይችልና ይህም የምርጫ ሂደትን ዋና መሰረት እንደሚያዳክም ጠቅሰዋል። በተመሳሳይ ጊዜ አንዳንድ ዓለም አቀፍ ተቋማት በአማራ ህዝብ ላይ የሚፈጸሙ ጥቃቶችን በተመለከተ ከባድ ስጋት እንዳላቸው መግለጫው ገልጸዋል። በሀገሪቱ ውስጥ ያለው የፖለቲካ ቀውስ፣ የተጠያቂነት እጥረት፣ የአስተዳደር ድክመትና የሰብአዊ መብት ጥሰት አስቸኳይ ትኩረት የሚፈልጉ ጉዳዮች እንጂ የፖለቲካ መደበኛነት የሚሰጣቸው ጉዳዮች አይደሉም ብለዋል። በመጨረሻም አንድነት ለአማራ ህልውና የአፍሪካ ህብረት በዚህ ወቅት የምርጫ ታዛቢዎችን መላኩ የራሱን የዲሞክራሲና የሰብአዊ መብት መርሆች የሚያዳክም መሆኑን ገልጸዋል። ኢትዮጵያውያን የሚፈልጉት በፍርሃትና በጦርነት የተከበበ ምርጫ ሳይሆን ሁሉንም ዜጎች የሚያካትት የሀሳብ ነጻነት የተከበረበት ፍትሐዊና እውነተኛ የዲሞክራሲ ሂደት መሆኑን አስገንዝበዋል። እንደ መግለጫው ገለጻ የአፍሪካ ህብረት ለፖለቲካ ትዕይንት ሳይሆን ለፍትህ፣ ለሰላም፣ ለተጠያቂነትና ለእውነተኛ ዲሞክራሲ ቅድሚያ ሊሰጥ ይገባል። በተለይም በዛሬው ዕለት በከፍተኛ ጦርነት ውስጥ በበርካታ የአማራ ክልል ከተሞችና የወረዳ ማዕከላት ምርጫ ያልተካሄደ በመሆኑ የአፍሪካ ህብረት በጦርነትና በጭቆና መካከል የሚካሄድን ምርጫ ህጋዊ ሊያደርግ እንደማይገባ አንድነት ለአማራ ህልውና በአስቸኳይ መግለጫው ጥሪውን አቅርበዋል። በጋምቤላ አየር ማረፊያ ላይ ከባድ ጥቃት መሰንዘሩ ተሰምተዋል። በአየር ማረፊያው የሚገኘው የፌዴራል ፖሊስ በታጣቂዎች ጥቃት ተሰንዝሮበታል። ይህንን ተከትሎ ከፖሊስ ጋር ለሰዓታት የተኩስ ልውውጥ ተካሂዷል። በሌላ በኩል በደቡብ ሱዳን ውስጥ የሚገኘው የግብጽ ጦር ሰፈር ከመዘጋት ወደ መፍረስ ማምራቱን ተከትሎ ግብጽ ምላሽ ሰጥታለች። ለ3 ቀናት የተሽከርካሪ እንቅስቃሴ ገደብ በጣለችው ጋምቤላ ክልል ግጭት ተቀስቅሷል። በጋምቤላ ክልል አየር ማረፊያ ላይ ያነጣጠረ ጥቃት መሰንዘሩን የጣና የአካባቢው ምንጮች ገልጸዋል። እንደ ጣና መረጃ ምንጮች በክልሉ አየር ማረፊያ ላይ ከፍተኛ ጉዳት ለማድረስ በማቀድ ጥቃት የሰነዘሩት ስማቸው ያልተጠቀሰ ታጣቂዎች ናቸው። ታጣቂዎቹ በአካባቢው በሚገኝ የፌዴራል ፖሊስ ካምፕ ላይ ጥቃት መሰንዘራቸውን ተከትሎ የፌዴራል ፖሊስ በታጣቂዎች ላይ ያጸፋ ምላሽ ሰጥቷል። በታጣቂዎቹና በፖሊስ መካከል ለሰዓታት የዘለቀ የተኩስ ልውውጥ መካሄዱን ከአካባቢው ምንጮች የደረሰን መረጃ ያመላክታል። በተኩስ ልውውጡ የደረሰው የጉዳት መጠን እስካሁን አልታወቀም። አየር ማረፊያው ላይ ጥቃት የተሰነዘረው ቅዳሜ ግንቦት 22 ቀን ምሽት ላይ መሆኑን ሰምተናል። ይህ ጥቃት በተሰነዘረበት ምሽት የጋምቤላ ክልል ፖሊስ ኮሚሽን ከጥቃቱ ጋር ተያይዞ ይሁን አይሁን ባይታወቅም ለተከታታይ 3 ቀናት የሚቆይ የተሽከርካሪ እንቅስቃሴ እገዳ መጣሉ ነው የታወቀው። ጋምቤላ ክልል ከደቡብ ሱዳን በሚነሱ ታጣቂዎች በተደጋጋሚ ከባድ ጥቃት ሲያስተናግድ ቆይተዋል። የአሁኑ ጥቃት አድራሾች መነሻ ከደቡብ ሱዳን ይሁን አሊያም የጋምቤላ ታጣቂ ኃይሎች ማንነታቸው በውል አልታወቀም። ሆኖም ታጣቂዎቹ ጥብቅ ጥበቃ የሚደረግበት የጋምቤላ አየር ማረፊያ ላይ ጥቃት ለመፈጸም የሚያስችል የትጥቅና የሰው ኃይል አቅም ያላቸው መሆኑ በተግባር ታይቷል የሚሉት የመረጃው ምንጮች ኢትዮጵያን በጋምቤላ በኩል ከደቡብ ሱዳን ጋር የሚያዋስነው የድንበር ቀጠና ክፍት ከመሆኑ በላይ ከፍተኛ የጦር መሳሪያ ዝውውር የሚፈጸምበት አካባቢ መሆኑን ይገልጻሉ። ይህ በእንዲህ እንዳለ ደቡብ ሱዳን በድንበር አካባቢ የሚገኘው የግብጽ ወታደሮች ጦር ሰፈር መፍረሱ ተሰምተዋል። የፈረሰው የግብጽ ጦር ሰፈር ከ260 በላይ የግብጽ ወታደራዊ ባለሙያዎች በመያዝ በህዳሴው ግድብ የስለላ ስራ ለመስራት ሲያገለግል የነበረ ጦር ካምፕ መሆኑ ታውቋል። ደቡብ ሱዳን ከሱዳንና ከኢትዮጵያ ጋር በሚያገናኛት ስትራቴጂካዊ የድንበር ቀጠና አቅራቢያ የሚገኘውን የግብጽ የክትትልና የደህንነት ጣቢያ እንድትዘጋ የቀረበችውን ጥያቄ ተከትሎ ወደ ይፋዊ ማፍረስ መግባቷ በተሰማበት በዚህ ሰዓት ግብጽ ይፋዊ ምላሽ ሰጥታለች። የግብጽ ከፍተኛ ባለስልጣን እንደገለጹት በደቡብ ሱዳን ግዛት ውስጥ የነበረው እንቅስቃሴ ሙሉ በሙሉ በሁለቱ ሀገራት መካከል በነበረው የሁለትዮሽ የደህንነት ስምምነት ላይ የተመሰረተ እንጂ ሌላ ዓላማ የሌለው መሆኑን አስታውቀዋል። ስማቸው ያልተጠቀሰው የግብጽ የውጭ ጉዳይ ሚኒስተርና ከፍተኛ የደህንነት ባለስልጣናት በደቡብ ሱዳን የነበራቸው እንቅስቃሴ በሁለትዮሽ ስምምነት ላይ ብቻ የተመሰረተ
የተመሰረተ እንደነበር ገልጸው የጁባን ሉዓላዊ ፍላጎት በማክበር ጣቢያውን በዲፕሎማሲያዊ ውይይት ለመዝጋት መስማማታቸውን አስታውቀዋል። ይህ መረጃ በአረበኛው አልሙሐቂቅ የዜና ድረገጽ ላይ የተጋራ ሲሆን የጁባ ውሳኔ በቀጠናው ካሉ ጎረቤት ሀገራት ጋር ያለው ወዳጅነት ይበልጥ ለማጠናከር ታስቦ የተወሰነ ሲሆን ካይሮም የደቡብ ሱዳንን ሉዓላዊ ፍላጎት በማክበር ጉዳዩን በዲፕሎማሲያዊ ውይይት ለመቋጨት መስማማቷ በዘገባው ተመላክቷል። ሆኖም በደቡብ ሱዳን የድንበር ቀጠና አካባቢ ሰፍሮ የነበረው የግብጽ ጦር ጋምቤላን ጨምሮ በምዕራብ ኢትዮጵያ በኩል ይታዩ ለነበሩ ግጭቶችና አለመረጋጋቶች ለታጣቂ ኃይሎች ዋነኛ ሎጂስቲክ አቅራቢ እንደሆነ የሚያሳዩ ወታደራዊ መረጃዎች በተደጋጋሚ መውጣታቸው አይዘነጋም። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን ያቀርበዋል። ጣና ቲቪ ከሀቅ ጋር